መስማት ለሚችል አንድ ነገር ልንገራችሁ። በጣም የሚገርመው የሚያስቀው አሁን በጣም ብዙ ሰው አግራሞቱ ራሱ ግራ የሚገባው ነገር አለ። የሚገባውም እሱ ምንድነው? ምን እየሆንን ነው? ወይም ደግሞ በምን ሁኔታ ነን ያለነው? ለሚመጣው ወይም ለመጪው ምንድነው እቅዳችን ራሱ? አሁን ያለንበት ሁኔታስ በትክክል እናውቀዋለን ወይ እንረዳዋለን ወይ? በምን ሁኔታ ነን ያለነው የሚል ብዙ ሰው ይህንን ጥያቄ ለራሱ ይጠይቃል። ሰው ራሱ ግራ ይገባዋል። ምክንያቱም በሶሻል ሚዲያም በተለያየም ደግሞ ራሱ ኮንቪንስ የሚያደርጉ ነገሮች ይፈጠራሉ። ግራ ያጋቡታል። አያውቀውም ራሱም መረዳት አይችልም። አንዳንድ ሰው ምን መሆን እንዳለበት በእቅድም አያውቅም። ምክንያቱ ያው እንደሚታወቀው አንድ እውነት አለ። ምክንያቱ በጣም የበለፀጉት ሰዎች የሚባሉ እንኳን ራሱ አክሱምና ላሊበላ እንዴት ሰሩት ብትሏቸው ራሱ መልስ አይሰጧቸውም ማለት ነው። በጎግል ራሱ የሆነ ዘር ኢዝ ዋን ፓወር የሆነ ስልጣን ነበራቸው። በቃ የሆነ ሀይል ነበረ በዛው ሀይል ሰሩት የሚል መልስ ይሰጧቸዋል እንጂ በምን እንደሰሩት ራሱ አያውቁትም ማለት ነው። ስለዚህ በተለይ እነዛ ሰዎች ደግሞ ያው የኛ አባቶቻችን ስለሆኑ በዛ በእነሱ የሚመጣውም ሊንኬጅ ይኖራል። ስለዚህ ያንን ሊንኬጅ ደግሞ እንዴት እኛ ጋር ሲደርስ እንዴት ያንን ነገር ጠፋ? ለምንስ ነው ያንን የምንፈልገውን ነገር በትክክል ማግኘት ያልቻልን የሚል ብዙ ሰው አይመልሰውም ማለት ነው። ስለዚህ አሁን በጣም ፕራዮሪቲ ካያችሁ በቲክቶክም ይሁን በፌስቡክም በተለያየ ሶሻል ሚዲያ ወደ ላይ ከፍታ የሚወጣው ሰው ካያችሁት ዝም ብሎ የሞኝነትም በለው በቃ ዶርማንት የሆነ ሰው በከፍታ ላይ ወጥቶ ራሱ በፋይናንሻል ፍሪደምም ነፃ ሲሆን ታያዩታላችሁ ማለት ነው። ኢቭን ጊፍት የሚሰጠው ሰው ወይም ደግሞ የሚያበረታታው የሚከተለው ሰውም ራሱ የምታዩት ነገር በሞኝነት ልክ የሚለካው ሰው ያንን ነው። እና በእንደዚህ አይነት ስትራክቸር የሚሆን ሰው ብዙ ጊዜ አሁን የእውቀት ሙዳይ የሚባል ነገር በአለማችን ላይ ወይም በአለም ባይሆን በተለይ በሀገራችን በኢትዮጵያ ላይ ጠፍተዋል ማለት ነው። ያንን ከጠፋ ደግሞ አደጋ ነው ማለት ነው። ትውልዱ ወዴት እየሄደ ነው? አሁን የሚፈልገው ምንድነው ብትሉት እስከ 3 ደቂቃ በላይ እንኳን ያንን ነገር ማንበብ አይፈልግም። አንድ መጽሐፍ ሰጥተው ያንን ለማንበብ ራሱ ታካች ነው ማለት ነው። አይፈልግም ለማንበብ አይፈልግም። ህፃናት ራሱ እንኳን ለመዝናኛ ተብለው የሚሰጣቸው የሆነ ሞባይል ወይም ቴክኖሎጂ ነው። ያ ደግሞ አደጋ ነው ማለት ነው። ምክንያቱም ያንን ስትራክቸርድ ማይንድ ሴትአፑ ላይ ምን እየሆነ ነው ብንል የተቀረጸበት ምክንያቱ ያንን እያለማመድነው ያለውን ነገር ውስጡ እንዳያነብ ውስጡ ራሱን እንዳያውቅ እየተደረገ ነው። በሌላ አነጋገር ወይም በአለማችን ንግግር ምን ይሉታል ይሄንን ብሬሽ ዎሽ ወይም ደግሞ ብሬን ዎሽ ይባላል ማለት ነው። የጭንቅላት እጥበት ይባላል። ያንን እየታጠበ ነው ማለት ነው። አያውቀውም ብዙ ሰው እና ብዙ ጊዜ ብልህ የምትሉት ሰው በአመጣጡም ወይም ደግሞ በተረዳበት ብዙ ጊዜ በመንፈሳዊ ህይወት ያለው ሰው ብዙ ጊዜ ብልህ ይሆናል ማለት ነው። ያውቀዋል። ምክንያቱም ዘመኑን እየዋጀ ስለሆነ ዘመኑን ዋጁት የሚል የመጽሐፍ ቅዱስ ቃል አለና አሁን ብዙ ሰው ይህንን አይረዳውም። እና በተለያየ ሱስ እየተጠቃ በአንድ ስትራክቸር ጭንቅላቱ እየተቆጣጠረው ያለው ሀይል አለ ማለት ነው። ያንን ሀይል ምክንያቱ እቅድ አውጥቶ ያንን ስትራክቸርድ በሆነ መንገድ ያንን እንዳይረዳው አለሙ ራሱ እንኳን ሞር ጊፍትድ እንዲሆን የሚያደርገው ወይም ደግሞ ያንን ኦፖርቹኒቲ ወይም ደግሞ እድል የሚሰጠው ለዛ ዝም ብሎ በሞኝነት ተርም የሚሄደው ሰው ይሆናል ማለት ነው። ስለዚህ ብዙ ጊዜ ሰው እስኪ ራሳችን የምንጠይቅበት መንገድ እንፍጠር። ምን እየሆንን ነው? በዚህ ጊዜ ምንድነው ልዩነቱ? ምክንያቱም ያው ከሰኞ እስከ ሰኞ ያው አንድ ነው። ምንም ልዩነት የለውም። የእለታትም የዘመናትም እንዲሁ ደግሞ የጊዜ ልዩነት የለም። ያው ጊዜ ነው። ግን የአስተሳሰብና የተርሚናል ወይም ደግሞ ያንን ፖይንት የመቀየር ነጥቡ ወይም ደግሞ የዛንን አስተሳሰብ ሂደት የጀነሬሽን ወይም ትውልዱ ልዩነት እየፈጠረ ነው ማለት ነው። ስለዚህ ይህንን ልብ ብሎ የሚያስተውል ሰው ይኖራል ወይ ነው አሁን ጥያቄው። ብዙ ጊዜ ይህንን አያስተውለውም። ታዲያ የሚያስበው እሱም በዛም ተርም የሚወስደው በቃ ያንን ጭንቀት ነው ብሎ የሚያስብ ከሆነ ያንን ተሳስተዋል ማለት ነው። ምክንያቱም
ሰው በአፈጣጠሩ ሲፈጠር ሁለት ተርም አለው ማለት ነው። ያንን ደግሞ ስጋዊና መንፈሳዊ የሆነ ስሜቶች አሉት። መንፈሳዊ ሲባል ፓወርፉል ነው። መንፈሳዊ ማለት ይህንን ዓለም እንድናውቅ እንድንረዳ የተሰጠን ኃይል ነው። ያ ማለት ምክንያቱ የመንፈስ ኃይል ካልን ይህንን ዓለም በግልጽ እንድናይ የሚረዳን ፓርት ነው ማለት ነው። ያ ማለት ደግሞ ምንድነው? ምክንያቱ ያው መጽሐፍ ቅዱስ እንደሚያስተምረንም ከእግዚአብሔር ጋር ከሆናችሁ ስለዚህ ዓለም ስራ በግልጽ ይታያቸዋል ብለዋል። ያ ማለት ምን ማለት ነው? በግልጽ የሚታየን ከሆነ ምንድነው የሚታየን? ምክንያቱ ያንን የዓለም ስራን በግልጽ የምናየው ፓርት ዓለሙ ምን እየሆነ እንዳለ፣ ምን እየተከናወነ እንዳለ፣ በምን ተርም እየሄደ እንዳለ እንረዳዋለን ማለት ነው። ያንን ደግሞ በዛው ኦፖዚት ወይም ደግሞ በዛው ተጻራሪው ፓርት ስንሄድ ደግሞ ምን እያለን ነው? ከተሸፈንንና ውስጣችን ያንን ተርም ደግሞ በዓለም ዙሪያ ውስጣችን ከተሸፈነ ያንን የመንፈስ ስራውን ወይም ደግሞ የዓለምን ስራ በግልጽ ሊታየን አይችልም ማለት ነው። ከታወርን ደግሞ ታወርን ነው። ስለዚህ በሌላ አገላለጽ ወደ ምን እንቀየራለን ማለት ነው? ወደ ሮቦት ማለት ነው። ሮቦቲክስ ማለት ማንኛውም ሰው እየመጣ ይጭነናል። የምንፈልገውን ሳይሆን የሚፈልጉንን ያንን ደግሞ ሌላ ኃይል እንዳለ በግልጽ ያሳየናል ማለት ነው። ምክንያቱም የብርሃን አምላክ ካለ የጨለማ አባት አለ ማለት ነው። የጨለማ አባት በሁለቱ ተርሚናል አንድ ቤተ መቅደስ የፈቀድክለትን ያክል አንድ ሰው ፈቃድ አለው። ያንን የሚፈቅድበት ፓርት ማለት አእምሮ የሚቀበለው ይህኛውን እቀበለዋለሁ ብሎ የሚያስበውን ያመነውን ነገር በውስጡ ሎድድ እንዲሆን ወይም እንዲጫን እየፈቀደ ስለሆነ ያንን ተርም ከፈቀደ ደግሞ የግድ ያኛው ፓርት መጥቶ ይጭነዋል ማለት ነው። ይሄ ጥያቄ የለውም። ምክንያቱ አንድ ጥያቄ ወይም አንድ ፈቃድ እስከተሰጠን ድረስ የተሰጠን ፈቃድ ምንድን ነው? ፈልጉ ታገኛላችሁ፣ ለምኑ ይሰጣችኋል፣ አንኳኩ ይከፈትላችኋል እስኪ ድረስ ይህንን ፈቃድ እንለዋለን ማለት ነው። ይህንን ፈቃድ ማለት አንድ ነገር ስንፈልገው ነው። አብርሃም በተራራ ላይ ወጥቶ እግዚአብሔርን ፈለገ፣ በመጨረሻ አገኘው ማለት ነው። ለምን? የአብርሃም ድርሻ ምን ነበር? መፈለግ ነበር፣ አገኘው። ጠየቀ፣ መልሱ ተሰጠው ማለት ነው። ስለዚህ አንኳኳ፣ ተከፈተለት ማለት ነው። ስለዚህ የሰው ልጅ በቃ በምፈልገው ፓርቲ ይሄኛው ነው ብሎ በአንድ በሚሄድበት መንገድ በዛኛው የሚሄድበት መንገድ የራሱ ፈቃድ ይሆናል ማለት ነው። ስለዚህ የተሰጠው ፈቃድ የሰው ልጅ ከእንስሳት የሚለየውም ፈቃዱ ነው ማለት ነው። ስለዚህ ራሱ የሚፈልገው ፈቃድ ራሱ ከፈቀደ ያንን የፈለገውን ነገር ነው የሚያገኘው ማለት ነው። ስለዚህ ይህንን ነው እግዚአብሔር የሚያስተማረን። ከሰዎች ወይም ከዚህ ዓለም ፍጡር ከፍ አድርጎ በክብር የፈጠረው ሰው ከሆነ ሰው ደግሞ ማንነቱን ለማወቅ ፍላጎቱን ለማወቅ ደግሞ ቆም ብለው ማሰብ ይገባዋል ማለት ነው። መጽሐፍ ቅዱስ በመጀመሪያ በመንገድ ላይ ቆመ ደግሞ እንዲሁም ደግሞ መንገዱን ተመልከቱ፣ ያንን የቀደም አባቶቻችሁም ደግሞ እነሱን ጠይቁና እውነተኛይቱን መንገድ እሷን ካገኛችሁ በኋላ ያንን መልስ ያገኛችሁትን በትክክለኛ ማግኘት ወይም ያንን ማግኛ መንገድ ከፈለጋችሁ በኋላ በእርሷ ሂዱና የዘላለም ሕይወት ታገኛላችሁ ብሎ እንደነገረን ማለት ነው። ምክንያቱም ያንን የሚያሳይ ምንድነው? ፈቃድ ነው ማለት ነው። ጭንቅላት ተሰጥቷል። ዳኝነት በውስጣችን አለ። በዚህ ዓለም እስክንለይ ድረስ የራሳችን የሆነ ዳኝነት ማለት ነው። ስለዚህ ይሄኛው መረዳት የምንችለው የመጨረሻው ሂደቱ በውስጣችን አለ ማለት ነው። ስለዚህ ትውልዱ የሚድንበት ራሳችንም ከፍ የምንልበት የመጨረሻው መንገድ ቢኖር የኛ ፈቃድ ወዴት ነው የሚለውን መልስ ስናገኝ ነውና እስኪ እንጠይቅ። ቆም ብለን እናስብ። ምን እየሆነ ነው? ምን እየተከናወነ ነው ብለን ራሳችንን እንገምግም። እግዚአብሔር መንገዱን ይርዳን።